ከቡድን ሄዳል እና እንደ ቀላል እንዳታዩት ይሁላ የሸዋ ሰው አልቆ ነበር። አንድ ጎጃሜ አንድ ትግሬ ቀላል በጣም ከባድ ነው። ደግሞ ኦሮሞዎቹ ጨካኝ ናቸው። የመጣባቸው እንደዚህ ሲሆን በጣም ከባድ ነው። እንግዲህ እዛ ከደረሱ በኋላ ምንድነው ያደረጉት አባቶቻችን? ለአሰኮ ይዘው የመጡትን አሁን ህፃናቶቹ ተርበዋል፣ የሚበሉት የላቸውም። ህዝቡ ተርበዋል፣ የሚበሉት የላቸውም። እንደገና ተሸክመን አዲስ አበባ አንመልስም። መመለስ ነበረባቸው። አሁን ጥሩ አላደረጉም። አሁን እዛም መስጠታቸው ጥሩ አላደረጉም። አምጥተው አዲስ አበባ ቢሸጡት ብዙ ቀዳዳ ይሸፍንላቸዋል። በእውነት በጣም ብዙ ቀዳዳ ይሸፍንላቸው ነበር እና አምጥተው እዛ ለእንትኖቹ ሰጥተው ነው የሄዱት። አቦምሳ ላሉት ሰጥተው ነው የሄዱት። ትክክል አይደለም በእውነት። ለአሰኮ የመጣ ለአቦምሳ መስጠት ጥሩ አልነበር። እንደኔ ይሄም ጥሩ መካሪ ያለ መኖር ነው። መርካቶ አምጥቶ ጆሮውን ማለት እና ስንት ቀን እናንተ ማን አላችሁ? እናንተ ማን አላችሁ? በእውነት የእናንተን ችግር ያየላችሁ የለም። አታርሱ፣ አትቆፍሩ፣ አትዘሩ በቃ እና እናንተስ ማን አላችሁ? ይሄ ትክክል አይደለም። እንደኔ መሸጥ ነበረበት። ተሽጦ ለአባቶቻችን ለሽቶ ስንት ቀዳዳ አለ፣ ስንት ቆብ አለ፣ ስንት ቀሚስ አለ፣ ጫማ አለ እና ለአባቶቻችን እሱ መገዛት ነበረበት። ህዝቡ ለምዶታል። የለመደውን ህዝብ እንትን ማለት አያስፈልግም። እዚህ ጋር ህፃናት ተርበውብናል እያሉ ነው አሰኮዎች ብለዋል። ምን ይደረግ ታዲያ? የተፈለገው ማስራብ የተፈለገው ማስገደል ስለሆነ ያው ሬሳ እየቆጠርን እንትን እንላለን። እርዳታው እንዳይሄድ ተደርጓል። ጳጳስ ይዞ የሄደውን እርዳታ ማድረስ ካልተቻለ ህዝብ እንዴት ይዞ ይሄዳል? አይቻልም። ጳጳስ የማይፈራ እንትን እንዴት አድርጎ ይሄዳል? እና ቴክታ ትክክል አላረግሽም። ወንድ ተነስቶ ይሄንን የሚቀለብስ እስኪመጣ ድረስ አልሞትም አልገደልም የሚል ትውልድ እስኪፈጠር ድረስ መሞት አለባቸው። የተፈረደ ነገር እኛ ምንም ማድረግ አንችልም። እንዴ ምን ማለት ነው? አሁን ህዝብ ይዞ ቢሄድ ይለቅ እንዴ? አባቶቻችን ያልቻሉትን ህዝብ እንዴት እንትን ይላል? ይሄ እንደዚህ አይነት በጣም ትክክል ያልሆነ ጸረ ህዝብ የሆነ አስተያየት እዚህ እኔ ፔጅ ላይ መጻፍ የለበት። ከዛ መጨረሻ ላይ የከተማው ከንቲባ መጥቷል። አባገዳነን የሚሉም ሰዎች መጥተዋል። እስላሞች ናቸው። እስላም ነው አባገዳው ከንቲባው። ከዚያ ሁለቱ ሲመጡ በእውነት ደክመው የነበሩት አባቶቻችን ብፁዕ አቡነ ጎርጎሪዎስ እና ብፁዕ አቡነ ሳዊሮስ በፈገግታ ሄደው ተቀብሏቸዋል። መስቀላቸውን በዚህ በግራቸው ይዘው በቀኝ እጃቸው ከንቲባውን ጨብጠውታል። ከዛ በኋላ በኦሮሞ ባህል መሰረት ከዚህ በፊት ለእንግዳ የሚሰጠው ብልኮ፣ የጦር መሪ የሀገር መሪ ከሆነ ደግሞ ፈረስ፣ ከዚያ በኋላ ደግሞ እንጨት አለ። እንጨት አባገዳዎች የሚይዙት እንጨት ከታች ቀዳዳ አለው፣ ከላይ ደግሞ ዱልዱም ያለ ነው። ስለዚህ ከታች ያለው የሴት ብልት ነው፣ ከላይ ያለው ደግሞ የወንድ አፍረተ ስጋ ነው የሚባለው እና ይሄን ነበር የሚሸልሙት። አቡነ ጎርጎሪዎስ ናዝሬት ላይ ተሸልመዋል። የሱዳኑ መሪ ተሸልሟል። ከስር ቀዳዳ ነው፣ ከላይ የቆመ ነገር ነው። አባገዳዎች የሚይዙት እዚህ ላይ የሚለጠፈው የወንድ ብልት ነው። በድሮ ጊዜ የኦሮሞ ጀግኖች ይዋጉና ወይም ደግሞ ሚስት ሊያገቡ ሲፈልጉ የክርስቲያኑን ወይ የሌላ ቦታ ብልት ቆርጦ ያመጡና እዚህ ላይ ብልቱን ያደርጉታል። አሁን ብልት ስለጠፋ ስለተወደደ የብረት ወይ የቆዳ ነገር እዚህ ይደረጋል። ታሪኩ እንደዛ ነው እና ድሮ የሚሸለመው እንደዛ ነበር። አሁን ግን የአቦምሳ ከንቲባ ለአባቶቻችን በሰኔ ጾም በሐዋርያት ጾም ሰንጋ ይዞላቸው መጥቷል። ደም ላፈስላችሁና እዚህ ምናምን ብሎ ለአባቶች ጋቢ ነበር የሚሸለመው፣ ያው ተቀይሯል። ሰንጋን የሰጣቸው እነሱም በጣም ፍንክንክ ብለው አላህ ይስጥልን ያ ረቢል ዓለም ይስጥልን በእውነት ምናምን ብሏል። አንዳንዶች ምን ነው በጾሙ እዚህ ሰው ፊት ያሉ ብለዋል ነው የሚባለው። ግን እኔ የሰማሁት አባቶቻችን ያን በሬ ይዘው መጥተው ለህዝቡ ተሽጦ እዚህ አቦምሳ ላለው ህዝብ ተሽጦ ይከፋፈልላቸው የሆነ ነገር ይገዛላቸው ብለው ሰጥተው ሄደዋል። ከዚያ በሬው እነሱ ሄዱ። አባቶቻችን በእውነት እንቸኩላለን ብለው ሄዱ። መሄጃቸውንም አልተናገሩም። በሩጫ ጻድቃኔ የተሳሉ አሉ፣ አክሱም ጽዮን የተሳሉ አሉ፣ ግሸን የተሳሉ አሉ። ምን ውስጥ ነው የገባ ነው? ምን እሳት ውስጥ ነው የገባ ነው? ሁለተኛ እግራችንን ይስበረው እኛ ብሎ ደግሞ ጳጳሳት እኛ ብሎ አባቶች ብለዋል ነው የሚባለው። እኔ አልሰማሁም። ይህም ወሬ ነው፣ ትክክል አይደለም። ግን ሄደዋል። ከዛ በሬውን እነሱ እንደወጡ ከንቲባው መጀመሪያ ከመዘጋጃ ቤት ወጪ ነው የወጣው። ከንቲባውና ለጥፍላችኋለሁ ልጁ የስጋ ቤት አለው አሉ። በሬውን እየነዱ ወስደው ሉካንዳው በራፍ ላይ አቁመውታል። እነዚህ ህዝቡም ደግሞ እንዴት ይጠይቅ
በሬው ተሰጥቶናል እኮ ምናምን ቢባል የጠየቀው ሰው ሊታረድ ይችላል፣ በበሬው ምትክ ሊታረድ ይችላል። ስለዚህ ዜና ተሰርቶበታል፣ በሬው ግን ሉካንዳ ገብቷል። እና በእውነት ይሄ በጣም የሚገርም ጥበብ ነው። እኔ በጣም አደንቃለሁ። ይሄ በፊልም መሰራት አለበት። የፊልም ደራሲዎቻችን ይህንን ስክሪፕት መውሰድ አለባችሁ እንትን ማለት ነው። አሁን ብዙ ሰዎች ይላሉ ይህ ሁላ ድራማ ይህ ሁሉ እቅድ ነው አማኙን ተስፋ ለማስቆረጥ ነው፣ በሰው ሕሊና በሰው አይምሮ ውስጥ ለመጫወት ነው። ኦርቶዶክስ ማለት እንዲህ ናት፣ የደከመች የሞተች የተመታች ምንም አቅም የሌላት። አባት ተብዬዎቹም ፈሪ፣ ቦቅቧቃ፣ ሯጮች፣ ራስ ወዳድ፣ መንፈሳዊነት የጎደላቸው እስከ ሞት ድረስ የማይታመኑ ከምዕመኑ ገንዘብ እንጂ ለነፍሱ ግድ የሌላቸው በአጠቃላይ ውሸታሞች፣ አስመሳዮች እንዲህ ነው ጢባጢቤ የምንጫወትባቸው ብለው ለሌላው ለማሳየት ነው የዛሬውን ድራማ ከ4 ኪሎ የሰሩት የሚሉ ሰዎች አሉ። ምን ያህል እርግጠኛ እንደሆኑ አላውቅም። የመጣ ይምጣ እንመለስም ብለው ወደፊት ቢቀጥሉ ምንም አይፈጠርም ነበር። ምንም ቢፈጠር የሚሞቱት ጳጳሳት ከአንዱ ትግሬና ከሁለቱ ኦሮሞዎች በቀር በአጠቃላይ የሸዋና የጎጃም አማሮች ናቸው። ስለዚህ እነዚህ ሰዎች ቢሞቱም ቁጥር ይቀንሳል እና በቋንቋ ለመሾም ለሚደረገው ጥረት አጋዥ ነበረ የሚሉ ሰዎች አሉ። እኔ ምን ያህል እንደዚህ ሆነው እንትን እንደሚሉ አላውቅም። ትክክል አይደለም። ይሄም ምን አለፋችሁ ጳጳሳቱ እግሬ አውጭኝ ሁለተኛ አይለምደንም ብለው ከተመለሱ በኋላ መንገዱ ክፍት ነው። ሁሉም ሰው ክፍት እንደነበረ የጸጥታ ኃይሉ አሰኮ ድረስ እንደገባ ነው የተሰማው። ያው የተፈራው ህዝቡ አባቶች እዛ ቢሄዱ የሚዲያ ሰዎች አካላት አብረው ይሄዳሉ። ህዝቡ ለሚዲያው ይዘከስከዋል፣ ለአባቶችም ይናገራል እና አማራጅነታቸው ይረጋገጥባቸዋል። እና እዛ ከመሄዳቸው በፊት ተጠቃቅሰው ነው አስፈራርቷቸው ሳይሆን ተጠቃቅሰው ነው ደርሰው የተመለሱት ይላሉ። እኔ እንደ መፍትሄ ተጠይቄ ያለው ምንድን ነው አንተ መፍትሄ የምትለው ብለው ብዙ ሰዎች ነግረውኛል። እኔ የምለው እረኞቹ ሽጠውሃል ነው የምለው። አዎ ትተውሃል ነው የምለው። እና ሳንቲሙን ያዝ አድርጉት እና ብትታጠቁበት፣ ብትሰለጥኑበት፣ ብትረዳዱበት፣ ታጥቃችሁ ብትመክቱ፣ ገዳዮቻችሁ ሲመጡ ብትመክቱ፣ ራሳችሁን ብትከላከሉ ይሻላል ባይነኝ። ግን የኔ ምክር ብዙ ተቀባይነት የለውም። በዚህ ዘመን አስፈላጊ አይደለም። በዚህ ዘመን አስፈላጊ አይደለም። እኔ ግን አጀንዳዬን አልቀይርም። የዛሬው የአሰኮ ጉዞ ይሄን ይመስል ነበረ። ሌላ የመጡ አጀንዳዎች አሉ። እነዚህ አጀንዳዎች ብዙም አይመለከቱኝም። የምርጫውን በተመለከተ የሚነገር ነገር አለ። እኔ ምርጫው የቁጩ የፌክ ምርጫ ተብዬው የብልጽግና ቅርጫ መደቡ 50 ነበረ ተጥሎ ቅርጫው ከተከፋፈሉ ቆይቷል። ጥቅምት አካባቢ ነው፣ ጥቅምት 2018 አካባቢ ነው የተመደበው መደቡ። ቅርጫውም የተከፋፈለው የጨረሱት በዛን ጊዜ ነው። በዘንድሮ ቅርጫ ብልጽግና እንደ ድሮ 100% ተስገብግቦ ቅርጫውን አጠቃሎ መብላት ስላልፈለገ ከሰው አይንም ለመትረፍ ታማኝ የሆኑ ለፌክ ተቃዋሚ ተብዬዎች ቅርጫውን በየመደባቸው የደረሳቸውን ድርሻቸውን ከፋፍሎ እንደሰጣቸው ነው የማውቀው። ስለዚህ አዲስ ጥቅምት ላይ ያለቀ ምርጫ አሁን ብልጽግና አሸነፈ ምናምን የሚባል ነገር የለም። ከሻኛ ከዳቢት ብርንዶና ጮማ ባይደርሳቸውም ተቃዋሚዎቹ ኮቴ ጭራና ቀንድ ቢሆን እንዲደርሳቸው ተነግሯቸዋል። ተቃዋሚዎቹም ግድ የለም ቀንድም ጭራም ኮቴም አንጀትም ጉበትም ቢደርሰን ምንም ችግር የለም፣ እኛ ብቻ መደቡ ላይ ተገኝተን ቅርጫው ላይ ተገኝተን ካንተ እኩል መሆን ነው የምንፈልገው ብለውታል፣ ሰጥቷቸዋል። ከአማራ እሱ እንኳን በአካል ሳይሄድ የኔ ወዳጅ የነበረ ድሮ ታውቁታላችሁ እንግዲህ ኢንተርቪው የምሰራው ነበረ። እሱ ሳይሄድ ፎቶውን ብቻ ልኮ ጎንደር ነው የላከው። ፎቶውን የላከው ጎንደር ልኮ ስለ መደቡ ሳይቀሰቅስ ስለ ቅርጫውም ሳይቀሰቅስ ፎቶውን ብቻ ልኮ የፈረሰው የአቡኑ የጎንደር ድምፃችን ይሰማ የና አህመድ ዲንጀበል ወንድም ጣሂር መሐመድ እሱ በአካል በሌለበት ፎቶና ስሙ ብቻ ጎንደር ድረስ ተልኮ ጎንደሬዎች በአደራ መልክ ይመርጡት ዘንድ የጎንደር ብልጽግና የወይዘሮ ዝናሽ እና የፖለቲካ የአማች ስለሆኑ ጎንደሮች በፎቶ የተላከላቸውን በስም የተላከላቸውን መርጠውት ጣሂሩ አሸንፏል። ጣሂሩ እንኳን ደስ ያለ፣ በጣም ደስ ብሎኛል። ከኔ ይቅር ለተፈካካሪያችን
ከቅርጫው ወይ ቀንድ ወይ ጭራ ይሰጠው ተብሎ ለጣይሮ መደቡ ላይ ቅርጫው ተሰጥቶት ጣይሮ በክብር ወደ አዲስ አበባ መጥቷል። ከሚቀጥለው ዓመት ጀምሮ ጣይሮ አይራብም፣ ጣይሮ አይጠማም፣ ጣይሮ ፓርላማ ይገባል፣ ጣይሮ እንደበለጠ ሞላ ስልጣን ይሰጠዋል እና በቀጣይ አብይ ፕሬዝዳንት ይሆናል። ፕሬዝዳንት ሲሆን ተቃዋሚዎች እነ ጣይሮ እነማነማ ሚኒስትር ሆነው ይመጣሉ። ይሄን ለማረጋገጥ ከዛሬ ጀምሮ ጣይሮ የአማራ ፋኖን መስደብ አለበት በተባለው መሰረት ወደ ሚዲያ እየወጣ ምስጋናውን ለአብይ አህመድ እና ለኦሮሞማው መንግስት እየሰደበ ነው። በነገራችን ላይ አብይ አህመድ አንድ ቀን የአማራ ፋኖ ብሎ ተሳድቦ አያውቅም። አንድ ቀን ተሳድቦ አያውቅም። ጽንፈኞች ምናምን ይላል እንጂ የአማራ ፋኖ የኦነግ ሸኔ ይላል አብይ አህመድ። የአማራ ፋኖ ብሎ አያውቅም። ተሳስቶ አያውቅም። ወደድ ባዮቹ መገረድ የሚፈልጉ ሰዎች ግን እንዲዘፍኑለት ይፈልጋል። የሚያዘፍንበት ስላለ በለጠ ሙላይ አሁን ጣይሮ ጀምሯል። ነጥብ የሚሰጡት ሰዎች ዛሬ ጣይሮን ገምግመውታል። በጣም ከዚህ በላይ መናገር እንደሚችል፣ መሳደብ እንደሚችል፣ አማራን ማዋረድ እንደሚችል በደንብ አይተዋል። ከዚህ በፊትም የአማራ የክልል የቅርስና ምናምን ኃላፊ ሆኖ ስለ አማራ ገበሬዎች ምናምን መጠየቅ አያገባኝም አይመለከተኝም ብሎ ጋዜጠኛውን ይሄ ነጥብ ነው የተሰጠው። በነ ዳንኤል ክብረት ግምገማ መሰረት ይሄ ፍጹም ጸረ አማራ አቋም ያለው ሰው ስለሆነ መመረጥ አለበት ብሏል። እነ አያሌው ማን አያሌው ነው ያላቸው እነሱ እነዚህ ስኳዶቹ በአጠቃላይ እንኳን ደስ ያለ ብለውታል። እንግዲህ በዘንድሮ የቅርጫ ስነ ስርዓት ላይ አብይ አህመድ በፊት ጎጃሞቹን እንደጠበቃቸው አላገኙም። የእሳት የላሰ ክርስቲያን ታደለ የሚባል ለብልቦ አሳጣው። በቃ ትንሽ ሰው አደረገውና እሱ መወገድ አለበት ተብሎ ተመስገን ጥሩነህ ተጠየቁ። ብናስረው ምን ይመስላችኋል? ያው ጎጃም ስለሆነ የምታሳምጹብን ከሆነ ኧረ ሰረው እኛን አትንካን እንጂ ለምን አታበሰብሰውም ብለውት አብይ አህመድ ክርስቲያን ታደለን ወደ ዘብጥያ አውርዶ ያው እንደ ፕሮፌሰር አስራት እያበሰበሰው ነው። ሕክምና ከልክሎ ምን ከልክሎ ይሄ ዶክተር ደግሞ አለ ዶክተር ማና የሚባል ደሳለኝ እሱም ደግሞ በጣም ጥያቄ ይጠይቃል። ትክክል አይደለም። መስፈርት አያሟላ። ህዝብ የመረጠ እንድታቃጥር ዝም ብለህ በልተጠጥተ እንድትወጣ እንደነ ዩሱፌ እንደነ በለጠ ሞላ እንዲሆን ነው እንጂ እዛ ሄዶ ሀገሪቷ እንደዚህ ትሆናለች እንደዚህ ሲሆን የመንግስት መራዘ ደሞ ሲጠፋ ምን አገባ አንተ? ማን ለዚህ ነው የተመረጥከው? የመንግስት ሰራተኛ ለእኔ ድምፁ ነኝ ብሎ ነው የመረጠ? አልመረጠ። ትክክል አለ እና ይሄ ታዬ ቦጋለ አልተወዳደረም እንጂ ይመረጥ ነበረ። ታዬ ቦጋለ ለዘንድሮ አልተወዳደረም። የሚቀጥለው ዓመት እግዚአብሔር ካለ ከደረሰ ከስዩም ተሾመ ጋር ምናምን ሆነው ይወዳደራሉ። ዳዊት ኮሮናም ከዛ ይመጣሉ። ያው ምደባ ስለሆነ ብዙም እንትን አይልም እና የአብይ አህመድ ብልጽግና መንግስት ዘንድሮ ጎጃሞቹን በተቃዋሚነት ያሉትን በሙሉ አባሯቸዋል። በጣም የሚሆኑ አይደሉም። ሶስቱም ትንታጎች ናቸው። በተለይ ጎጃሞቹ በላይ ዘለቀ ናቸውና እንዲህ አይነት ደግሞ አሞተ መራራ ኮስታራ ሰው ፓርላማ መግባት የለበትም። አንድ ሰው የኢትዮጵያ ፓርላማ ለመግባት ሲፈልግ መስፈርቱን ማወቅ አለበት። የኢትዮጵያ ፓርላማ ምንድነው የሚያሟላው? ምንድነው መስፈርቱ ማለት አለበት። የኢትዮጵያ ፓርላማ ውስጥ ለመግባት በመጀመሪያ ትልቁ ነገር በደንብ መተኛት መቻል አለበት። ፓርላማ ውስጥ በደንብ መተኛት፣ ህልም ማየት አለበት። ፓርላማ ውስጥ አንተ ሊቀሰቅስ የሚገባው ጭብጨባ ብቻ። የጠቅላይ ሚኒስትሩ ጆክ፣ ቀልድ፣ ጎሽ፣ አቦሸማኔ፣ ነብር፣ ድንብላሊት፣ እንሽላሊት፣ ድብኝት እንደነዚህ ነገሮች ሲነገር ልክ ሲያጨበጭብ ብድግ ማለት ነው። ይሄ የማያሟላ ሰው የኢትዮጵያ ፓርላማ መግባት የለበትም። የኢትዮጵያ ፓርላማ ውስጥ የሚገቡ ሴቶች ቂቤ የሚቀቡ መሆናል። በደንብ ቂቤ ተቀብተው በደንብ ጥንጂታቸውን እዚህ ውስጥ እንትናቸውን አድርገው ዳማከሲያቸውን እዚህ አድርገው አሪቲያቸውን በዚህ ውስጥ ከተው መግባት አለባቸው። የኢትዮጵያ ፓርላማ ውስጥ የሚገባ ሰው እንቅልፉን መለለ። የኢትዮጵያ ፓርላማ ውስጥ የሚገባ ሰው በደንብ እንደዚህ አፍንጫውን እንደዚህ መጎርጎር አለበት። በእውነት የኢትዮጵያ ፓርላማ ውስጥ መግባት ያለበት ተቃውሞ ሲባል ዝም ብሎ ድጋፍ ሲባል እንደዚህ ቶሎ ያው ፍጥነት ይጠይቃል። እሱ ገና ታገሰ ጫፎ ሳይናገር ድጋፍ ሲባል እንደዚህ ማውጣት መቻል አለበት። እንደ ዶክተር ደሳለኝ አይነት እንደ ዶክተር ማን ነው አንደኛው ደግሞ አለ የፓርላማውን መንፈስ የማያውቁ የፓርላማውን አይታችሁ እንደሆነ በመለስ ጊዜ መለስ ዜናዊ መጥቶ እንደ ህዝብ ተቀምጦ ጥያቄ ይጠየቃል። ህዝቡን ሳያይ ነው የሚመልሰው። በቃ የህዝብ ተወካዮች ምክር ቤት ነው ብሎ አብይ ይሄን ያያል፣ ማየት አለበት። ይህን ህግ ጣሰና እዛ ከታገሰ ጫፉ ጋር የሚቀመጠው አለመማር በጣም ጥሩ ነው ያልኳችሁ ለዚህ።
ሆነ እስከ 7ኛ ክፍል አሁን መለስ ምንም ቢሆን ዊንጌት ድረስ ተምሯል። እንደ አብይ እዛ ቢሆን በእውነት ኢህአዴግ ራሱ ለምሳሌ ለነ ታማኝ በየነ የሆነ ኮንዶሚኒየም መኪና ቢሰጣቸው ለነ ማነው አንዳርጋቸው ጽጌ የሆነች ነገር ቢሰጣቸው ለዲሲ ግብረ ኃይል እንደዛ ሲጮሁበት ኮንዶሚኒየም ቢሰጣቸው ምናምን ቢሰጣ አይወርድም ነበር። አይችሉም። አልተማረም። እስከ 7ኛ ክፍል ትንሽ ቢማሩ ጥሩ ነበር። ስለዚህ እንትና እዛ ላይ ይወጣል። ማነው ስሙ አብይ አህመድ እዛ ላይ ይወጣል። እንደዚህ ነው የሚያያቸው። ማንም የሚያጨበጭበው ማንም የሚተኛው ማንም እንትን የሚለው ምናምን ያያቸዋል። እነሱም በቃ እንትን ይላሉ። ሲናገር አብይ አህመድ ሲናገር የሚያስቅ ነገር ሲናገር ዋታ ብሎ እግር አንስቶ የማይስቅ ሰው በሚቀጥለው ቀን የሚደርስበትን እሱና ፈጣሪ ናቸው የሚያውቁት። ስለዚህ በኢትዮጵያ ፓርላማ መግባት ያለበት በጣም አቃጣሪ የሆነ በጣም ባንዳ የሆነ በጣም አጨብጫቢ የሆነ በጣም የህዝብ ጉዳይ ደንታው ያልሆነ ከበላ ከጠጣ የራሱ ጉዳይ የሚል መሆን እንጂ ዝም ብሎ አንዳንዶች በቃ እኛ ይሄ ትክክል አይደለም። የኢትዮጵያ ህዝብ ፍላጎት አይደለም። የኢትዮጵያ ህዝብ የሚጮህለት ኢትዮጵያ አይፈልግም። ይሄ መረዳት መቻል አለበት። ተመልከት፣ እንደ ዳንኤል ክብረት ነው መሆን ያለበት። የፓርላማ ወንበር ትይዛለህ፣ አትቀመጥበትም፣ አትጠይቅበትም፣ 5 ዓመት ደሞዝ በልተበት ውልቅ። ይሄን ነው የሚፈልገው የኢትዮጵያ ፓርላማ የሚፈልገው። እንዲህ አይነት ታማኝ ወንበር የሚያሞቅ አለቅ። ዝም ብሎ እዛው ገብቶ የክቡር ኮሎኔል አፈ ጉባኤ በጣም ጊዜ ይስጥልኝ፣ ለ1 ደቂቃ በወለጋ ለተጨፈጨፉ ተማሪዎች እንጸልይ፣ የህሊና ጸሎትና ምን አገባ? ልክ ነው እንትና ታገሰ ጫፉ ምን አገባ? ስነ ስርዓት ፓርላማ የገባው እሱ ለተገደለ ሰው እንዴ ትንሽ እኮ ቢቆይ አሁን ደሳለኝ ጫኔ በቃ ፍትሐት ይምጣ፣ ቄሶች ይምጡ፣ መስቀል ይምጣ፣ ጳጳሱ ይምጣ፣ ፍትሐት እናድርግ። እንደዚህ የሚባል ነገር የለም። የኢትዮጵያ ፓርላማ ውስጥ ሞተ ተጨፈጨፈ ምን አገባ? አለቅ። ከዛ ወያኔን ለማስመታት እንደዚህ ለመደብደብ ሲፈለግ ያን ጊዜ በደንብ ማልቀስ አለብህ። ህዝባችን እንደ ደሴ ወፍራም ሴትዮ እንደዛ እንዳለቀሰችው እነ ወይዘሮ ሽታይ ምን አሉ? ኢህአዴግ እንዴት መስመት አለብን እንደዚህ ይህን ድራማ መስራት የማይችል ሰው የኢትዮጵያ ፓርላማ መሄድ የለበትም በእውነት። እና ይህንን እንድታውቁ ያስፈልጋል። ስለዚህ ከአማራ ተቃዋሚ ስለሚያስፈልግ ከታማኝ ተቃዋሚ ደግሞ አብን ነው። እነ በለጠ ሞላን እነማ ከአብይ አህመድ ጋር ያስማማቸው አንዳርጋቸው ጽጌ ነው። አቶ አንዳርጋቸው በዚህ ውለታው በእውነት ሊመሰገን ይገባል። አብይም ብዙ አንዳርጋቸው ጽጌን አይናገረውም። 3 ሰዎች ተመርጠዋል። እንግዲህ ከወሎ እና ከሸዋ እንትና ከገባ አላውቅም። ከሸዋ ፕሮፌሰር ዳምጠው ከገባ አላውቅም፣ አላወኩም። ግን 3ቱ ገብተዋል። ከጎንደር የጎንደር እውነት ከጎንደር ጣሂር መሐመድ ገብቷል። ማንተስ መልካሙ ሹምዬ ገብቷል። መልካሙ ሹምዬ ማለት እንትናን የጎጃሙን ልጅ ያስገደለው ማለት ነው። የጎጃሙን ማን ነው የሚባለው? አሳምነውን ገሏል ምናምን ብለው የገደሉት ማለት ነው። እዛ ንፋስ መውጫ ሄደው እዛ ጋይንት ላይ ያረዱት ልጅ ማለት እሱ ተመርጧል። ማን ነው ወንድማችን? የፖስታ ቤቱ ማን ነው ስሙ? የፖስታ ቤቱ ሰውዬ ማን ነው ስሙ? አይደለ የጎንደሩ የአሁን ፖስታ ቤት እንትን የተባለ የፖስታ ቤቱ መርሻው ነው። ጋሻው መርሻ። ጋሻው መርሻ 3ቱ ከጎንደር ተመርጠዋል። ጋሻው መርሻዬ እንኳን ደስ ያለ በእውነት እንኳን ለፓርላማ በቃ። ዝም ብለህ አሁን ጥሩ ነው ስምም ማለት ዝም ብሎ በኮታ ስልጣን ከሚሰጥ አሁን የፓርላማ አባል ነህ፣ ከፍ ያለ ደረጃም ታገኛለህ። እንኳን ደስ ያለ። በጣሂሩ ምትክ ገብተህ የነበረው መልካሙ ሹምዬም እንኳን ደስ ያለ። እንደገና ጣሂሩም የጎንደር ህዝብ መርጠዋል። በእውነት እንኳን ደስ ያለ። እንግዲህ የሱፌም የሚመረጥ ይመስለኛል። የአምባሰል ህዝብ የማነው ስሙ የነሉሌ ሀገር ህዝብ ነው። በጣም ይመርጡታል። በለጠ ሞላ ተወዳድሯል፣ እሱም ይመረጣል። እና እናንተ የተመረጣችሁ ሰዎች ቀሪው ዘመናችሁ በእውነት ጥሩ የማቃጠር ጥሩ የማጨብጨብ ጥሩ ትግሬን የመስደቢያ ወያኔን የመርገሚያ ፋኖ ላይ ተረት የመተረቻ ዘመን ያርግላችሁ።
የምትበሉትን ሚጥሚጣ ያርግላችሁ። የህዝቡ መከራ በቤታችሁ ይግባ። በእውነት አሜን በሉ። የህዝቡ ስቃይ በቤታችሁ ይግባ። ሌላ እንግዲህ ምንም ልላችሁ አልችልም። በእውነት መልካም የባንዳ ዘመን ይሁንላችሁ። ግን እናንተ የመረጣችሁ ሰዎች በመረጣችሁት ልክ ዋጋችሁን ታገኛላችሁ። የእጃችሁን ይክፈላችሁ። ሌላው ታርጋ ነው። ታርጋ የሚባል መጥቷል። አያገባኝም። አጀንዳዬን አልቀይርም። ይርጋ በለው መርጊያ በለው ታርጋ በለው ምንም የሚያገባኝ ነገር የለም። ሌሎች አጀንዳዎች ይመጣሉ። ሰሞኑን በጣም ጠብቁ፣ መዝግቡልኝ። በጉርሻ ፔጅ ላይ በጌጡ ተመስገን ፔጅ ላይ ህፃን ከሌ ጠፍታለች፣ እንደዚህ የተሰረቁ ናቸው ምናምን የሚሉ ብዙ ተሳሪ የብልጽግና አሁን ይህንን እዛ ህዝቡ ስታምር ስታሳዝን ይላል። እኔን ከአሩሲው እንትን አይለኝም። ዝም ብላችሁ መዝግቡ። የሚገራርሙ ወንጀሎችን አባት ልጁን ገደለ፣ የ90 ዓመት እንደዚህ ደፈረ፣ ትዳራችን እንደዚህ ሆኖ እንትን አለ፣ አባቴ እንደዚህ ደፍሮኝ ነበር፣ እናቴ እንደዚህ ብላኝ ነበር፣ እንደዚህ ልጆች ጠፍቷል የሚሉ ዜናዎችን ሰማላችሁ። አሁን የጉርሻን ፔጅ የጌጡ ተመስገንን ፔጆች ዝም ብላችሁ እዩ። በጠፋ ሰው ይሞላሉ። ሌላው የሀገሪቱ በጀት የሚቀጥለው ዓመት ምንትስ ትሪሊየን ብር ነው ተብሏል። የኢትዮጵያ ህዝብ እንኳን ደስ ያላችሁ። በጣም የሚቀጥለው ዓመት ከባድ ግብር ነው ያለው፣ ከባድ ታክስ ነው ያለው። ከባድ አሁን ካለው በላይ ኑሮ ይጨምራል። እንኳን ደስ ያላችሁ። የመረጣችሁት መንግስት ደም እንባ ያስለቅሳችኋል። በደስታ አልቅሱ፣ ቆማችሁ አልቅሱ። አዲስ አበባ እንኳን ደስ ያላችሁ። ሙሉ ብልጽግና አሸንፏል። 2 ወንበር ለተቃዋሚ ተለቋል። ኦሮሚያ ሙሉ ብልጽግና መርጧል። እንኳን ደስ ያላችሁ። መጪው የተመረጠው መንግስት ሳያውጅ ልንገራችሁ ብዬ ነው። ያው አሸንፏል እንትን ብሏል። ብዙዎቻችሁ በሽመልስ ሰዓት ላይ እያወራችሁ ነው። ብዙዎቻችሁ የሽመልስ አብዲሳ ሰዓት ብላችኋል። እና ታዲያ እሱም አጀንዳ ሆኖ የመጣው እኔን አይመለከ አላየሁትም። እኔ አያገባኝም። ለምን ሀገሪቷን በላዩ ላይ አያደርግም? ሀገሪቷን አርጓታል። ምን አገባኝ? እኔ አሩሲ ላይ ነኝ። አሩሲ ብላችሁ ጻፉልኝ። 15,000 ዶላር ምን አላት እንዴ? ምን አላት? 500,000 ዶላር አሩሲ ብለህ ጻፍልኝ። ሌላው ታሰሩ እንድንል ነው። እንኳን ታሰራችሁ። የታሰራችሁ አባቶች መንፈሳዊያን ከሆናችሁ መታሰር ግድ ነው፣ መሰደብ ግድ ነው፣ መወገር ግድ ነው፣ መሞት ግድ ነው። ስለዚህ ከአሩሲ ላይ አይናችንን አይተ ፍሪ ዶክተር መንስዬ፣ ፍሪ አባ የኔታ በትረ ማርያም፣ ፍሪ ዮኒ የማርያም ልጅ ፍሪ ምናምን እንድንል ነው። ሰብሰብ አድርጋችሁ የቀሩትን እነ የኔታ እሸቱን እና አባ ገብረ ኪዳንን እነ መምህር ጳውሎስ መልካ ስላሴን ትንሽ ለህዝብ አዘኔታ ኖሯቸው የሚናገሩትን ሰብሰብ አድርጋችሁ ሰሯቸው። ምክንያቱም አንድ አገልጋይ እንደ ወርቅ የሚጠራው በእሳት ውስጥ ሲያልፍ ነው። እሳቱ ደግሞ እስር ቤት ነው። እሳቱ ደግሞ ወህኒ ነው። እሳቱ ደግሞ ዘብጥያ ነው። ስለዚህ እንግዲህ የጥንቱን ክርስትና ያሁኑ ሰባኪ ማለት ሰባኪ ነው፣ ስለ ራሱ የሚኖር ነው፣ ራሱ የሚበላ ነው ምናምን የሚል ነው። ስለዚህ ያሰሯቸውን ሰዎች ይፈቷቸዋል። አይቻልም። መምህር በትረ ማርያም ተፈተዋል። ስለ አሩሲ ነው የተናገሩት። ሰው አይሙት፣ ሰው አይገደል ሲባል ነው የተናገሩት። እነዚህ ካልታሰሩልን ያሉት ቤተ ክህነቱ ነው። ይፈቷቸዋል። ለማስደንገጥ ህዝቡ እንዲመጣ ነው። ግግም ብለን ግን አሩሲ ካለን የአሩሲውን ስቃይ የአሩሲውን ሰቆቃ ካመጣ እንትን አይሏቸውም እና ያሰሯቸውን ሰዎች ይቀመጡ፣ በረከቱን ያገኙ። እስር ቤት ማለት ራስን የማረጋጊያ ጸጋ የማግኛ የመውረጃ ነው። እውነተኛ ነገር ደግሞ ዘመኑ የኦርቶዶክስ ስላልሆነ ኦርቶዶክሳውያን መገፋታቸው የሚታወቀው መገደል አለባቸው፣ መሳደድ አለባቸው፣ እንደ ዜጋ አለመቆጠር አለባቸው፣ እንደ ሰው አለመታየት አለባቸው፣ መራብ አለባቸው፣ መጠማት አለባቸው፣ መገፋት አለባቸው፣ መናቅ አለባቸው፣ በቴሌቪዥን መሰደብ አለባቸው፣ በካድሬ መሰደብ አለባቸው፣ መታሰር አለባቸው፣ መምህራኖቻቸው መታሰር አለባቸው እና የኦርቶዶክስን መገፋት በዚህ መልክ ካልታየ በምንድን ነው የሚታወቀው? ታዲያ ተጎዳን የምንለው በምንድን ነው? ይህንን እንደውም መንግስት ውስጥ ያሉ ስርዓት ውስጥ ያሉ ሰዎች በተለይ በአዴን ውስጥ ያላችሁ ትንሽ ክርስትና የገባችሁ ሰዎች ኦርቶዶክሳውያንን እያሳደዳችሁ ማሰር አለባችሁ። ከተቻለ ጳጳሳቱን ብታስሩ ለእናንተም የጽድቅ ይሆንላችኋል፣ የነፍስ ይሆንላችኋል። ምክንያቱም ለእናንተም ጥሩ ነው፣ ለስርዓቱም ደግሞ ጥሩ ነው። ስርዓቱም ደረጃውን ከፍ ያደርጋል። አገልግሎቱን ስራውን በደንብ መወጣቱን ያሳያል። የላኩት አረቦች የላኩት ምዕራባውያን ይህንን ኦርቶዶክስን በዚህ መልኩ ቀጥቅጦ ካላሳየላቸው ገንዘብ አይለቀቅም እና እንትን አይባልም። እና መቼም እኔ አልምከር የምመክረው እንደዚህ እያልኩ ነው የምመክረው።
እከሌ ይፈታ ብዬ ከአሩሲ ላይ እጄን አይኔን አላነሳም። ምክሬም ደግሞ የታወቀ ነው። በጣም ስመክር ኃይለኛ ምክር ነው የምመክረው እና በድጋሚ አባቶቻችን እንኳን ከኦነግ ሸኔ ሰይፍ አመለጣችሁ። በእውነት እንኳን አመለጣችሁ፣ እንኳን ለቤታችሁ በቃችሁ። ሁለተኛ እንዳትሞክሩት። ለምን የፈለገ ቢሆን ራሱ መንግስት እንትን ይበለው እንጂ እናንተ ምን እንትን አባባላችሁ። በእውነት እግዚአብሔር ነው ያወጣችሁ። እኔ ራሱ ደንግጬ መሆኑን አጥቼ ነበር። እንደው እንትን ብያለሁ ማለት ነው። በቃ እስክንድር ይገባል አላልክም ወይ ብሎ በጣም ይጠብቃል ሰው። ቱቱ ምናለች? እስክንድር ይገባል አላልክም እንዴ ዘመዴ ብላኛለች። ጠብቂ እንጂ እኔ ዛሬ ተናግሬ ዛሬ ይገባል እንዴ? ለምን ነው መታገስ እንትን የምትሉት? ትክክል አይደለም። እና እስክንድር ይገባል። መጀመሪያ ንስሐ ነው የሚገባው። ገብቷል። አሁን በቀደም ካህኑ ነግረውኛል። ንስሐ ገብቷል። ቀኖናውን ተቀብሏል።